በመካከለኛው ምስራቅ ያለው የጂኦፖለቲካዊ ትኩሳት ዳግም ወደ ለየለት የጦርነት አፋፍ እየተቃረበ ይመስላል። አሜሪካ በታሪክ ታይቶ የማይታወቅ እጅግ ግዙፍ ጦሯን ወደ መካከለኛው ምስራቅ አስጠግታለች። ፕሬዝዳንት ዶናልድ ትራምፕ የአሜሪካ አርማዳ ታላቅ የጦር መርከቦች ስብስብን ወደ ኢራን እያመራ መሆኑን በይፋ መግለጻቸውን ተከትሎ ከኢራን በኩል የተሰጠው ምላሽ ቀጠናውን ከፍተኛ ስጋት ውስጥ ጥሎታል። ፕሬዝዳንት ትራምፕ ሐሙስ ዕለት በሰጡት መግለጫ የአሜሪካ የባህር ኃይል ግብረ ኃይል ወደ ቀጠናው እየተንቀሳቀሰ መሆኑን ገልጸዋል። ትራምፕ ተስፋ አደርጋለሁ ልንጠቀምባቸው አይገባም በማለት ንግግራቸውን ለማለስለስ ቢሞክሩም የጦር መርከቦችን ወደ አካባቢው መላክ ግን ግልጽ የሆነ ወታደራዊ ግፊት መልእክት እንደሆነ ይነበባል። ይህ እርምጃ አሜሪካ በኢራን ላይ የምትከተለውን ከፍተኛ ጫና የማሳደር ፖሊሲ ወደ ላቀ ወታደራዊ ደረጃ ማሸጋገሯን ያሳያል። ዩኤስኤስ አብርሃም ሊንከን የጦር መርከብ በርካታ ተዋጊ ጀቶችን፣ ወታደሮችንና ሚሳኤሎችን ጭኖ ከፓሲፊክ ውቅያኖስ አረብ ባህርን አቋርጦ መካከለኛው ምስራቅ ደርሷል። ከዩናይትድ ኪንግደም የተውጣጡ ኤፍ-15ኢ ኢግል ተዋጊ ጀቶችን ጨምሮ ዩኤስኤ ጆርጅ ኤች.ደብሊው ቡሽ መርከብም እንቅስቃሴውን ጀምሯል። K135 የነዳጅ አውሮፕላኖች እያንዳንዳቸው እስከ 77 ቶን ወታደራዊ መሳሪያዎችን መሸከም የሚችሉ እጅግ ብዛት ያላቸው 15 C-17 ግዙፍ ወታደራዊ የአየር ማጓጓዣ አውሮፕላኖችም ከስፍራው ደርሰዋል። የአሜሪካ ማዕከላዊ ዕዝ አዛዦችም ከወራሪዋ ከፍተኛ የጦር መኮንኖች ጋር እየመከሩ ይገኛል። በቴህራን በኩል የተሰጠው ምላሽ ግን እጅግ ጠንካራና የማያወላውል ነው። አንድ ከፍተኛ የኢራን ባለስልጣን እንደገለጹት ከሆነ አሜሪካ በኢራን ላይ የምትሰነዝረው ማንኛውም አይነት ወታደራዊ ጥቃት እንደ ቀላል ግጭት ሳይሆን እንደ አጠቃላይ ጦርነት ተቆጥሮ አፋጣኝና መጠነ ሰፊ አጸፋዊ እርምጃ ይወሰድበታል ብለዋል። ኢራን ይህን ማስጠንቀቂያ የሰጠችው የአሜሪካ የአውሮፕላን ተሸካሚ መርከቦችና ሌሎች ወታደራዊ አሴቶች ወደ ቀጠናው እየተቃረቡ መሆናቸውን ተከትሎ ነው። ኢራን በኢራቅ፣ በሶሪያ፣ በኳታርና በባህረ ሰላጤው ሀገራት የሚገኙ የአሜሪካ የጦር ሰፈሮችን እንደምታቃጥል በግልጽ ተናግራለች። ከተነካን ጦርነቱ ከኢራን ምድር ይወጣል ብላለች። ይህን ተከትሎ አሜሪካ የአየር ኃይሏን ማዕከሏን ወደ ጆርዳን አዛውራለች። ከኢራቅ አይን አልአሰድ፣ ከሱዑድ አረቢያ ልዑል ሱልጣን አየር ማረፊያና ከኳታር አልኡደይድ ወታደራዊ ሰፈሮች የሰራዊቷን ቁጥር ቀንሳለች። የኢራን አብዮታዊ ጥበቃ ጦር ኮንቬኖች፣ ድሮኖች፣ ሚሳኤሎችና ከባባድ ወታደራዊ መሳሪያዎች በመላው ኢራን ከተሞች ተጓጉዘው ኢላማቸው ተሰድሯል። ወታደራዊ አዛዦች ወደ ጦር ሰፈራቸው እንዲመለሱ አስቸኳይ ትዕዛዝ ተሰጥቷል። በርካታ የአውሮፓ አየር መንገዶች ወደ ዱባይ፣ ሪያድ፣ ደማም እና ቴል አቪቭ የሚደረጉ በረራዎችን ሰርዘዋል። በኢራን፣ በኢራቅ፣ በእስራኤልና በባህረ ሰላጤው የአየር ክልል ላይ አውሮፕላኖች እንዳይበሩ አስጠንቅቀዋል። በብሪቲሽ አየር መንገድ ወደ ቴህራን የሚደረጉ በረራዎችን አግዷል። ከ59 በላይ የዓለም ሀገራት ዜጎቻቸውን ኢራንን ለቀው እንዲወጡ አሳስበዋል። ሰማዩ ከሲቪል አውሮፕላኑ ጸድቷል። በወታደራዊ ቋንቋ ይህ ዜሮኛው ሰዓት መቃረቡን ያመለክታል። ዩኤስኤስ ጄራልድ ፎርድ ከደቡብ ቻይና ባህር ወደ መካከለኛው ምስራቅ መምራቱን ተከትሎ ቻይና 26 ወታደራዊ አውሮፕላኖችና 6 የጦር መርከቦችን ወደ ታይዋን እያስጠጋች ትገኛለች። ይህ የወታደራዊ ዘመቻ ዙሪት የተቀሰቀሰው ትራምፕ በኢራን ውስጥ ለሚገኙ ተቃዋሚዎች እርዳታ እየመጣ ነው የሚል ተስፋ ከሰጡ ከ2 ሳምንታት በኋላ ነው። በኢራን መንግስት የጸጥታ ኃይሎች በሺዎች የሚቆጠሩ ሰላማዊ ሰልፈኞች መገደላቸውን ተከትሎ ትራምፕ ተቃዋሚዎችን ማበረታታቸው የኢራንን አገዛዝ በእጅጉ አስቆጥቷል። ለኢራን ባለስልጣናት የአሜሪካ ወታደራዊ እንቅስቃሴ የሀገሪቱን የውስጥ ፖለቲካ ለመረጋጋት ተጠቅሞ ስርዓቱን ለመለወጥ የሚደረግ ሙከራ ተደርጎም ተወስዷል። አሁን ያለው ሁኔታ የብልጠት ጨዋታ ወይም የአይን ላይን ፍጥጫ ይመስላል። አሜሪካ ወታደራዊ ኃይሏን በማሳየት ኢራን እንድትደራደር ወይም እንድታፈገፍግ ለማድረግ እየሞከረች ሲሆን ኢራን በበኩሏ ካልተገፋን እንነካም፣ ከተነካን ግን ቀጠናውን እናነዳለን የሚል ስልት እየተከተለች ነው። ሆኖም ግን እንዲህ ያሉ ከፍተኛ ውጥረቶች ባሉበት ወቅት የሚፈጠር ጥቃቅን ስህተት ወይም የተሳሳተ ስሌትን ዓለምን ወደማይፈለግ መጠነ ሰፊ ጦርነት ሊከታት ይችላል። ትራምፕ የጦር መርከቦቹን መጠቀም እንደማይፈልጉ ቢገልጹም የታጠቁ መርከቦች ወደ ጠላት ደጃፍ መድረሳቸው ብቻውን የዲፕሎማሲውን መንገድ እየጠበበው መጥቷል። በአጠቃላይ የመካከለኛው ምስራቅ ሰማይ በጦርነት ደመና እየተሸፈነ ነው። የዓለም ማህበረሰብ ትኩረት አሁን ያለው እርዳታ እየመጣ ነው የሚለው የትራምፕ ቃልና አጠቃላይ ጦርነት የሚለው የኢራን ዛቻ የት ላይ ይገናኙ ይሆን በሚለው ጥያቄ ላይ አልፏል። የዶናልድ ትራምፕ አርማዳና የኢራን የለየለት ጦርነት ዛቻ የቀዝቃዛው ጦርነት አይነት ስሜት ቢኖራቸውም አሁን ያለው ሁኔታ ግን ይበልጥ ውስብስብ ነው። ይህ ፍጥጫ ከወታደራዊ ኃይል ማሳያነት አልፎ ወደ ጥልቅ የፖለቲካ ቁማርነት ተቀይሯል። ትራምፕ አርማዳው እንደ ፖለቲካዊ መሳሪያ የጦር መርከቦችን ወደ ቀጠናው መላካቸው ወታደራዊ እርምጃ ለመውሰድ ብቻ ሳይሆን በኢራን መንግስት ላይ የስነ ልቦና ጫና ለማሳደር ጭምር ነው። ትራምፕ እርዳታ እየመጣ ነው በማለት ለተቃዋሚዎች የገቡት ቃል ወታደራዊ ኃይሉን ከውስጥ ተቃውሞ ጋር የማቀናጀት ስልት ሊሆን ይችላል። ይህም የቴህራንን አገዛዝ በሁለት ግንባር ማለትም በቤት ውስጥ ካለው ህዝባዊ ቁጣና በውጭ ካለው የአሜሪካ ጦር መካከል እንዲወጠር ያደርገዋል። ኢራን የመጨረሻ ካርድ አጠቃላይ ጦርነት ስትል ዝም ብላ የምትዝት አይደለችም። በዘመናዊ የጦር መርከቦች ከአሜሪካ ጋር መመጣጠን እንደማትችል ብታቅም ያላትን የረጅም ርቀት ሚሳኤሎች፣ ሰው አልባ ድሮኖችና በቀጠናው ያሉትን ታማኝ ኃይሎች በመጠቀም መላውን መካከለኛው ምስራቅ ወደ እሳት መለወጥ እንደምትችል ፍንጭ መስጠቷ ነው። ይህ ለዋሽንግተን የሚሰጠው መልእክት እኛ ብንጠፋም ብቻችንን አንጠፋም የሚል ማስጠንቀቂያ ነው። ይህንንም ተከትሎ የቀጠናው ሀገራት፣ የገልፍ ሀገራትና እስራኤል ስጋት የዞን ፍልሚያ ውስጥ ሳር እንዳይሆኑ ነው።
ትራምፕ አርማዳውን ሲልኩ እነዚህ ሀገራት በአንድ በኩል የአሜሪካንን ጥበቃ ቢፈልጉም በሌላ በኩል ግን የኢራን ሚሳኤሎች ቀዳሚ ኢላማ ሊሆኑ እንደሚችሉ ያውቃሉ። በተለይም የነዳጅ ማስተላለፊያ መስመሮችና የንግድ መርከቦች እንቅስቃሴ በሚገታበት ሁኔታ ዓለም አቀፍ የኢኮኖሚ ቀውስ መከሰቱ የማይቀር ነው። የዲፕሎማሲው መጥበብ በአሁኑ ወቅት በሁለቱ ሀገራት መካከል ያለው የመጠባበቅ ጨዋታ እጅግ አደገኛ ደረጃ ላይ ደርሷል። ንግግርና ድርድር ቦታቸው ለዛቻና ለወታደራዊ እንቅስቃሴ እየለቀቁ ነው። ትራምፕ ካልተገደልኩ አልጠቀምባቸው ማለታቸው ለዲፕሎማሲው ትንሽ በር ቢተውም የኢራን እሳት ለበስ ምላሽ ግን ያቺን በር ጥርቅም አድርጎ የመዝጋት እድል አለው። ወደፊት በሚኖሩት ጥቂት ሳምንታት የአሜሪካ መርከቦች ወደ ፋርስ ባህረ ሰላጤ በሚቃረቡበት ወቅት ዓለም ትንፋሿን ውጣ መጠባበቋ አይቀሬ ነው። ጥያቄው አሜሪካ በእርግጥም እርዳታ ለመስጠት ትገባ ይሆን ወይንስ ኢራን ዛቻዋን ወደ ተግባር ቀይራ ቀጠናውን ወደማይመለስ ግጭት ትመራዋለች የሚለው ነው።